ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንግዲህ አሁን በሰበር መረጃ ተመልሰን መጥተናል። ይህም እንግዲህ የማንቸስተር ዩናይትድን የክንፍ መስመር ተጫዋች አርሰናሎች ለማስፈረም እያመካከሩ እንደሆነ ነው እየተነገረ የሚገኘው። ታዲያ ይህ ልጅ ማን ነው የሚለውን ለመነጋገር እንሞክራለንና ለዚህ ልጅም እስከ 300,000 ፓውንድ ሳምንታዊ ደሞዝ ክፍያም ወጪ ማውጣት ሊኖርባቸው ይችላልና በዚህ ዙሪያ ይዘን የመጣነው መረጃ አለ። እንዲሁም ደግሞ ሌሎች አዳዲስ የዝውውር መረጃዎችን እናቀርባለን። ከነዛ መካከል የማንቸስተር ዩናይትዱ የፊት መስመር አጥቂ ራስመስ ሆይሉንድ ከኢንተር ሚላን ጋር ቀጥተኛ ድርድር እያደረገ እንደሆነ የወጡ መረጃዎች ያመላክታሉ። ፋብሪዚዮ ሮማኖ በይዞት በወጣው መረጃ መሰረት ይህንን ማረጋገጥ ችሏል። ታዲያ ይህንንና ሌሎች አዳዲስ ዘገባዎችን ይዤላችሁ ቀርብ ያለው። እስከዛው ድረስ ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ቀረ የምትሉት ሀሳብ ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ወደ መረጃዎቹ ወደ መጀመሪያውና አንገብጋቢው መረጃ ስናልፍ አርሰናል የጄደን ሳንቾን ሁኔታ መጠየቁን ነው የሚያመለክተው። ከቶፍሳይድ ይዞት እንደወጣው መረጃ ከሆነ አርሰናሎች ስለ ጄደን ሳንቾ ሁኔታ አጣርተዋል የሚል መረጃ ይዞ ወጥቷል። ታዲያ አርሰናሎች ይህንን የግራ መስመር ተጫዋች ማለትም በማንቸስተር ዩናይትድ ቤት እንዲሁም ቀድሞ በነበረበት ደግሞ በዶርትመንድ ቤት ጥሩ አቋም ሲያስመለክት የነበረ ተጫዋች እንደሆነ መናቆ ነው። በዩናይትድ ቤት ጥሩ ስኬት አላገኘም። እንደገና በቼልሲ ቤት ደግሞ በውሰት ጥሩ የሚባል ጊዜንም ማሳለፍ ችሎ ነበር። ታዲያ ከቼልሲ ጋር ያላስማማቸው ነገር ቢኖር የደሞዙ ሁኔታ ነው። ታዲያ የደሞዝ ቼልሲዎች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው፣ ወደ ቋሚ ውል መለወጥ ማለት ነው። ነገር ግን ከልጁ ጋር በሚያደርጉት ድርድር ሁኔታ ውስጥ ልጁ የደሞዙ ክፍያ እንዲከፈል የሚፈልገው ክፍያ ከፍተኛ መሆኑን ተከትሎ ነው ከቼልሲ ጋር መስማማት ያልቻለው። እንዲሁም ደግሞ የናፖሊ የጣሊያን ክለቦች እንደ ናፖሊ እንደ ጁቬንቱስ ያሉ ክለቦችም አሉና እነዚህም ክለቦች ጋር መስማማት ያልቻለበት ሁኔታ ቢኖር የደሞዙ ጉዳይ ነው። ታዲያ አርሰናሎች አሁን ይህ ልጅ ፈልገው የሚመጡ ከሆነ የእውነትም ከቶፍሳይድ እንደገለጸው ከሆነ ፈልገው ጠይቋል። በቃ ስለ ሳንቾ ሁኔታ መጠየቅ ማወቅ ያለባቸውን ነገር አጣርተው ጠይቋል ማንቸስተር ዩናይትዶችን። ታዲያ ዋነኛው ሊያውቁ የሚገባው ነገር ቢኖር የደሞዙን ጣራ ነው። 300,000 ፓውንድ በሳምንት እንዲከፈለው የሚፈልግ ልጅ ነው። ታዲያ ይህንን ወጪ ማውጣት ይፈልጋሉ ወይ ነው ዋነኛው ጥያቄ። ይህን ከተፈለገ ለምን ሌሎች ተጫዋቾች በትልቅ የደሞዝ ጣሪያ መፈረም አይችሉም ወይ ነው። ጄደን ሳንቾ እንደምናውቀው ነው አቋሙ የሚወርድ አይነት ተጫዋች ነው። የሚጠፋ ልጅ ነው። አንድ ሲዝን ይታይና አንድ ሲዝን የሚጠፋ አይነት ልጅ እንደሆነ ምናውቀው ነገር ነው። ሌሎች ተጫዋቾች ግን አሉ በገበያው በጠዋቱ መረጃ እንደ ብራድሊ ባርኮላ አይነት ተጫዋችም ፈልገው እየወጡ እንደሆነ ተነጋግረን ነበረ። ነገር ግን አሁን እንደወጡ መረጃዎች ከሆነ ደግሞ ፔስጂዎች ይህን ተጫዋች አይነኬ ከሚሏቸው ተጫዋች መካከል ስር እንደመደቡት እየተነገረ ነውና ታዲያ በዚህም ሁኔታ ነው አርሰናሎች የጄደን ሳንቾን ሁኔታ የጠየቁት ማለት ነው። በቀጣዮቹ ሰዓታት ምን እንመለከታለን የሚለው አንዱ አጓጊ መረጃ ነው ማለት ነው። እዛው አርሰናል ቤት አጠናቀን ለመውጣት ያክል የኬፓን ውል ለመመልከት በዚህ ሳምንት እንደሚጨርስ እየተነገረ ይገኛል። ወደ አርሰናል የሚያደርገው የዝውውር ሂደት በዚህ ሳምንት ይጠናቀቃል እየተባለ ነው። ቼልሲ በ5 ሚሊዮን ፓውንድ ነው ወደ አርሰናል እንደሚዘዋወር እየተነገረ የሚገኘው። በበርነማውዝ ጥሩ የውሰት ጊዜን ካሳለፈ በኋላ እንግዲህ ኬፓ በአርሰናል ቤት የዴቪድ ራያ ተጠባባቂ ሆኖ ለመምጣት ዝግጅቱን ጨርሷል እየተባለ ነውና ይሄ ሳምንት ሙሉ ከነምርመራው የሚያጠናቀቅበት ሳምንት ነው ሲል ስካይ ስፖርት ይዞት የወጣው መረጃ ያመለክታል። ሌላው በአርሰናል በኩል እንግዲህ የምናገኘው ተጫዋች ቢኖር ማርቲኔሊ ነው። የማርቲኔሊ ነገር ሊለቅ እንደሚችል ጠዋት ተነጋግረን ነበረ። ሮድሪጎ እሱ የሚለቅበት ሁኔታ ከተፈጠረ ማርቲኔሊ የሚለቅበት ሁኔታ ከተፈጠረ አርቴታ ለሮድሪጎ ቃል እንደሚገባለት ነው እየተነገረ የሚገኘው። ኦፈር አቅርበውለታል። የግራ መስመሩን ቦታ በሚገባ እንደሚይዝ ተነጋግረን ነበረ። ነገር ግን አሁን አትሌቲክ ይዞት እንደወጣው መረጃ ከሆነ ግን ጋብሪኤል ማርቲኔሊ አርሰናልን የሚለቅበት ሁኔታ ወሬ ነው። እስካሁን ወሬ ቢኖርም የወደፊት ሁኔታውን በተመለከተ ግን ምንም አይነት ለውጥ ምንም አይነት ፍንጭ እየታየ አይደለም ሲል ነው የተናገሩት። ለዚህም እንደ ማስረጃነት የሚጠቅሱት ነገር ቢኖር የአንድሬ ቤርታን ሁኔታ ነው። አንድሬ ቤርታ የስፖርቲንግ ዳይሬክተር ሆኖ ከተሾመ በኋላ እንግዲህ ለማርቲኔሊ ዋነኛ ተጫዋቾችና በሱ ስር የአርሰናልን ቡድን መስራት እንደሚፈልጉ መንገራቸው ነውና ለቡድኑም
ጠቃሚ አስተዋጽኦ እንዳለው ተናግረዋል ለማርቲኔሊ እየተባለ ነውና በዚህም ሁኔታ እንግዲህ ማርቲኔሊ የሚለቅበት ሁኔታ አነስ ያለ ነው እየተባለ ነው። አሁን ደግሞ ወደ ማንቸስተር ዩናይትድ እናምራ። እንግዲህ ማንቸስተር ዩናይትዶች ብዙ የተጫዋች ዝርዝሮች አውጥተዋል በዚህ ክረምት የሚለቁ ተጫዋቾችና ከነዛ መካከል እንግዲህ የራስመስ ሆይሉንድ ጣፋንታ ወዴት ይሆናል የሚለው ነገር ነበረ ዋነኛው ጥያቄ። ብዙ የጣሊያን ክለቦች ፍላጎት እንደነበራቸው ከዚህ በፊት የተነጋገርነው ነገር ነበር። ነገር ግን ፍላጎቱንም ገፍቶ ወደፊት እየመጣ ያለው ክለብ ቢኖር ኢንተር ሚላን ነው። ኢንተር ሚላን ከራስመስ ሆይሉንድ ጋር የራስመስ ሆይሉንድን ፊርማ ለማግኘት ከማንቸስተር ዩናይትድ ጋር ድርድር መጀመሩ ፋብሪዚዮ ሮማኖ የተናገረው ነገር ነው። ታዲያ ራስመስ ሆይሉንድ የሚወጣ ከሆነ ለማንቸስተር ዩናይትድ በሱ ምትክ የሚፈርሙ አይነት ተጫዋቾች ይኖራሉና ማን ይመጣል የሚለው ዋነኛው አንገብጋቢ ጥያቄ ይሆናል ማለት ነው። ሌላኛው በዛው ማንቸስተር ዩናይትድ በኩል ደግሞ በረኛ እንመለከታለን። ግብ ጠባቂ ኢሚሊያኖ ማርቲኔዝ ዩናይትድን መቀላቀል ብቻ እንደሚፈልግ በደንብ ግልጽ አድርጎ ተናግሯል እየተባለ ነው። ጃኮብስ ቤን ይዞት እንደወጣው መረጃ ከሆነ ይህ ልጅ ማርቲኔዝ ወደ ማንቸስተር ዩናይትድ ብቻ ማምራት እንደሚፈልግ ተናግሯል እያለ ነው። ነገር ግን የኦናና የወደፊት ሁኔታ የኦናና ጣፋንታ ይወስነዋል የማርቲኔሊ መምጣት ወይ አለመምጣት የሚለውን ነው እየተነገረ የሚገኘው። እንደገና ደግሞ ሩበን አሞሪም ከፖርቶዎች ፍቃድ ማለትም እየተሰጠው ይገኛል እያሉ ነው። የሚሆንበት እንግዲህ የ25 ዓመቱን ግብ ጠባቂ ዲዬጎ ኮስታን ለማስፈረም ሲባል ነው። ዲዬጎ ኮስታ እንግዲህ እስከ 60 ሚሊዮን ፓውንድ መልቀቂያ ይኖራል ተብሎ ይገመታል። ነገር ግን ፖርቶዎች ጥሩ ተደራዳሪ ካገኙ ግን ወደ 50 ሚሊዮን ፓውንድም ዝቅ የሚያደርጉበት ሁኔታ እንዳለና ማንቸስተር ዩናይትዶች በ50 ሚሊዮን ፓውንድ ብቻ ይህንን ፖርቹጋላዊ የፖርቶ ግብ ዘብን ማስፈረም የሚችሉበት ሁኔታ እድል አግኝተዋል ማለት ነው። ታዲያ በግብ ጠባቂ ዘርፍ ዩናይትዶች እየተንሰራሩ ነው ማለት ይቻላል። ሌላኛው የማንቸስተር ዩናይትድ ዜና ቢኖር በጣም አንገብጋቢው ብሬንትፎርድ ጋር የተያያዘው ነው። እንግዲህ ብራያን ምቦሞና ማንቸስተር ዩናይትድ ቀድሞ የተስማሙት ነገር ቢኖርም ነገር ግን በዛሬው ዕለት ጠዋት ዩናይትዶች አዲስ ጥያቄ እንዳቀረቡ አረጋግጬ ነግሬያችሁ ነበረ። አሁን ደግሞ ቴሌግራፍ ይዞት እንደወጣው መረጃ ከሆነ ብሬንትፎርዶች ለቀረበላቸው ጥያቄ በዛሬው ዕለት ምላሻቸውን እንደሚያቀርቡ ነው እየተነገረ የሚገኘው። ታዲያ ብሬንትፎርዶች ለዚህ ጥያቄ ከ60 ሚሊዮን ፓውንድ በላይ ለቀረበላቸው ጥያቄ ውድቅ ያደርጉታል ተብሎ አይጠበቅም እና ምን እሽታቸውስ ይሆናል ወይ ነው እየተባለ የሚገኘው። ወይ ደግሞ እንደ ጣሊያን እንደ አትላንታው ክለብ እንደ አትላንታ በጣም በዝውውር ዙሪያ በጣም ገገማ የሚባል አይነት ክለብ ነውና ታዲያ እንደ አትላንታ ወይ ሊገግሙባቸውም ይችላል እየተባለ ነው እና ምናልባት እስቲ እየተጠበቀ ያለ መልስ ቢኖር ይሄ ነውና በማንቸስተር ዩናይትድ በኩል ዜናዎቻችን ይሄን ይመስላሉ። ወደ ቼልሲ እናምራና እስቲ ቪዲዮአችንንም መጨረሻ እናድርገው። ቼልሲ ጊተንስን ከዶርትመንድ ለማስፈረም ከጫፍ መዳረሱን ፋብሪዚዮ ሮማኖ ይፋ አድርጓል። ከዶርትመንድ ጋር የሚያደርጉት ንግግርም ወደ ላቀ ደረጃ እያደገ እንደሆነ ነው እየተናገረ የሚገኘው። ወደዛም ከማደጉም ባለፈ ወደ መጨረሻዎቹ ስቴፖች ደርሷል ሲል ነው እየተናገረ የሚገኘው። ታዲያ ጊተንስ ከዚህ ቀደም የ7 ዓመት ውል ከቼልሲ ጋር መስማማቱ ይታወሳል እና ቼልሲና ዶርትመንዶች ደግሞ ድርድር በሚያደርጉበት ሰዓት ባየር ሙኒክ ጣልቃ ገብቶ ነበር የቼልሲን ኢላማን ለመጥለፍ ማለት ነው። ጄሚ ጊተንስ ግን ቀድሞውንም የቼልሲ ፍላጎት አድሮበት የነበረ መሆኑን ተከትሎ ወደ ሙኒክ የመዘዋወሩን ጥያቄ ውድቅ ያደርጋል ማለት ነው። ታዲያ በዚህ ሰዓትም ቼልሲና ዶርትመንዶች ለመስማማት ከጫፍ መድረሳቸውን ፋብሪዚዮ ሮማኖ አረጋግጦታል። የቅርብ ጊዜ ዜናም ሊሆን ይችላል ሂሩይጎ ማለት ነው እና በቅርቡ ጠብቁም ሲል ተናግሯል ማለት ነው። ለዛሬው ለአሁን ሰበር ዜና ይዤላችሁ የመጣሁት መረጃ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሌሎች መረጃዎች እስክንገናኝ ድረስ ሰላም።